ጆ ትግስቴን እያስጨረስከኝ ነው። እንዴት ሆኜ እንደመጣሁ እኮ የማውቀው እኔ ነኝ እኮ ገባኝ። እንዴትም ልትውጪ ትችያለሽ፣ ግን በቃ አይሆንም። ወይኔ ልፊ ውርደት። ቆይ እሺ ታዲያ ምንድን ነው? ለምን የሰው ልብስ ለብሼ ስደባበቅ ሰው ዝም አልከኝ? ለምን ትውጣ አደረከኝ? ቆይ ምንድን ነው ያስፈራና ሀሳብን ያስቀየረ ነገር? እኔ ከፈጣሪ ውጪ ማንንም አልፈራም። እሱን ደግሞ አንቺ አሳምረሽ ታውቂያለሽ። ጆ ታው ይቆጭሃል። ድጋሚ እኔን አታየው። ይኸውልሽ በቃ እንደዚህ አትበይ። እኔ እንዲከፋሽም እንድታዝኝም አልፈልግም። በቃ እኔ ሁሉን ነገር ላንቺ ብዬ ነው ማደርገው። ላንቺ የተሻለ ነገር ነው ማደርገው። ለኔ የሚሻለኝ ከዛ ቤተሰብ ውልቅ ብሎ መጥፋት ነው። ጆ ቆይ ምን ያህል እንደማምነው ታውቃለህ አይደል? እምነትን አታሳጣኝ። አልችልም ኤልሹ። ሰላም ቤተሰብ፣ ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልላችሁ። እንግዳ ድራማ የዛሬውን ክፍል እንዴት አያችሁት? እውነት ለመናገር በጣም አሪፍና አስተማሪ የሆነ ድራማ ነው። የዛሬው ክፍል ደግሞ ኤልሳ በጣም በሚገርም ሁኔታ አሁንም ልትስተካከል አልቻለችም እና አልህና የሆነ በቃ ውጭ ሌላ አዲስ ነገር ያለ ነው ይመሰላትና ለመጥፋት የኑኑን ልብስ ሰርቃ ለብሳ ወጥታ ሄዳ ነበር። ነገር ግን ልጁ ያው ዳግም ጋር ተመካክሮ ይመስላል ዳግም እንደዚህ እንዲያደርግ የነገረው ይመስላል። ነገር ግን ያው ያም ሆነ ይህ ግን ያደረጉት ነገር መልካም ነው፣ ያው እሷን ለመጉዳትም ቢሆን ነገር ግን ደግሞ ያው ጠፍታ እስከ መቼ ትጠፋለች? ነገሮችን እዛው ቤተሰቦቿ ጋር ሆና ማስተካከሉ ይቀላል። ወደ ውጭ ወጥታ ሌላ እንደገና ተጨማሪ ችግር ከሚደርስባት ለቤተሰብም ደግሞ ተጨማሪ ችግር ከምታመጣ እና ልጁ አሪፍ አድርጓል። ሌላ ደግሞ ኑኑሻና የመሲ እቃ ጠፍቷል። መሲ ለቬሉን ልሰጠው የነበረው ወረቀት ትራሱ አስቀምጠው ነበርና ጠፍቷል። የኑኑሻ ደግሞ ስልኬ ጠፍቷል ስትል ነበረ። ይሄን እቃ አሁን ማን እንደወሰደው ምናልባት ኤልሳ ትሆናለች ብለው ይገምታሉ። እኛም እንደዛ ነው የገመትነው። ነገር ግን ኤልሳ የወሰደችው አይመስልም እንደ ሁኔታው ማለት ነው። ሌላ ሰው መጥቶ የወሰደው ይመስላል፣ ወይ ደግሞ ዳግም የወሰደው ነው የሚመስለው። በሌላ በኩል ደግሞ ሄለን እና ቴዲ ሄሌን እንግዲህ ባደረገችው ስራ ሰዎቹ ተከትለውኛል መጥተዋል እያለች ፈርታለች። ኔቱ ሰዎች እንደመጡ እንግዲህ አናቅም፣ ነገር ግን መጥቶብኛል ስትል ነበር። ያው መቼም ክፉ ስራ ተመልሶ መንጣቱ አይቀርም፣ ቢዘገይም እውነትና መጥፎ ስራ መልሶ መንጣቱ ስለማይቀር ከዛ ወዳውኑ ለቴዲ ደውላለት ነበረ። ቴዲ ደግሞ እሷ ስትደውልለት ለምን ፈጥሮ እንደሚመጣ ለምን እንደሚያገኛት መሲን ይፈልጋል። ግን ይሄ ስራውን በዚህ ሁኔታ ከቀጠለ መሲ ጋር የመሆኑ እድል የመነመነ ነው የሚሆነው። ምክንያቱም ሄለን ጋር ያለው ነገር በጣም ከባድ ነው እና መሲ ደግሞ ኃይለኛና ብርቱ ሴት ናት። እንደዛ አይነት ነገር የምትቀበል አይመስልም። ከዛ ቬሉን ደርሶ ለምንድን ነው የተገናኛችሁት ብሎ ትንሽ በቦክስ ነገር አቅምሶታል። ቴዲ ከደካሞች ላይ ነው ትንሽ ጎበዝ የሚያጫውተው። በነገራችን ላይ ግን እንደዚህ ዳግምንም ባለፈው ሲያየው በጣም ደንግጦ ነበረ። ዛሬ ቬሉንም ሲያየው ያው መጥፎን ስራውን ስለሚያቅ ደንግጦ ነበር። እና እንግዲህ ምናልባት ደግሞ እሱ ለመሲ ትክክለኛ ፍቅር ይኖረው ይሆን ወይስ ደግሞ ለሌላ ወጥመድ ፈልጓት ይሆን አይታወቅም። ግን ለጊዜው ያው ፍቅር እያጫወተው ነው። መሲ ደግሞ ሂዳ ነበረ እንግዲህ 1 ሰዓት ስጭኝ ብሎ ሀብሉን ለኑኑሻ የእናቱን ሀብል ለኑኑሻ ልኮላት ነበር። መሲም እንግዲህ ያው ትንሽ ፍቅር ብጤ አለባት መሰለኝ፣ ያው ስራው ስለሚያናድዳት ነው እንጂ ሄዳ ነበር። እንግዲህ ቴዲ መጣ ይሆን፣ መሲ ጋር ይገናኙ ይሆን፣ ችግራቸውን ይፈቱ ይሆን፣ በቀጣይ ክፍል የምናየው ይሆናል። ሌላው ደግሞ ኤልሳስ እንግዲህ በጣም ተናዳለ። በሰላም ወደ ቤቷ ትመለስ ይሆን ወይስ ደግሞ እሷ ለጥፋት ስለሆነ የምትሯሯጠው ወደ ሌላ ቦታ በዛው ትሄድ ይሆን? በቀጣይ ክፍል ወይዘሮ ሄለንና ኤሉስ ምን ያደርጉ ይሆን? እንግዲህ ቤት እንነጋገራለን ብሏታል። አባቴ ሲያደንቅሽ የነበረው ተሳስቶ ነበር ምናምን እያለ ነበረ ኤሉ።
እስኪ በቀጣይ ክፍል እንግዲህ ታምር የምናይ ይሆናል። ሀሳብ አስተያየታችሁን ጻፉልኝ።